በልጆቹ ጉዳይ። እነሱ ልጆቹ ፍቅር ናቸው፣ አንድ ናቸው። በፊት እንደዛ መጀመሪያ ሲመጡ የተጣሉ የተለያዩ መስሎ ማብራሪያ ስንሰጥ እንደዛ ስንጮህ የነበረው። አሁን ላይ ማንም ማብራሪያ እንዳይሰጥ፣ ማንም ስለ ልጆቹ ህይወት እንዳያወራ፣ እንደዚህ ነው በዚህ ወጥተው በዚህ ይግቡ በዚህ ወጥተው እናንተ ባወራችሁት ልክ ነው እነሱ የሚሄዱት። እሙ ገኒና ሳሚልኝ የማያስገቡት ሰው የለም። የማያስገቡት እማናቃቸው ሙጨረቅ በተለይ ሳሚልኝ ሳሚልኝ አታውቅም እኮ ሰው አታውቅም። ልጅ ናት እንዴ? ገኒም ዝም ብላ ማውራት ብቻ ነው አስገብታ እንጂ እንትን አትልም። በቃ ለነሱ እሺ እነግራቸዋለን። ሳሚልኝንም ገኒንም እነግራቸዋለን። እኛ አስተያየት እንዳይሰጥ ተብሎ ማንም አስተያየት ይሄን ስራ ላይ ማንም አስተያየት የሚሰጥ የለም፣ የሰጠም የለም። ስለኛ ስለራሳችን እያወራን ነው። አይታችሁናል። ግን እናንተ ልጆች ማብራሪያ አለ፣ ሌላ ቦታ አለ፣ ሌላ ቦታ ቢሆን ለምን ይሰጣል? አይሰጥ ተብሎ የለ እንዴ? ማብራሪያ እንዳይሰጥ ተብሎ የለ? እነሱ ባብራሩት ነው እንዴ? እነሱ ባሉት ነው እንዴ የሚሆነው? ቦታ ማለት ነው። እንድታውቂያቸውን ሄደሽ በውስጥ ንገሪያቸው። ማርያምን እኔ ሰው ቤት መግባት አልወድም። እኔ ሌላ ቦታ ኧረ በእናትሽ ለሁሉም ያለው እንትን በሚዩት አድርጊ በእናትሽ። እየጠራሽ እንዴት ናችሁ? ሰላም ናችሁ አላችሁ? ደህና ናችሁ ወይ? ፈታ ከፋች እስቲ እንስማከባች ጠራሽኝ አለች። አሁን ደግሞ ሌላ ልጆቹን አንዲ ድራማ ነው ልጆቹን አልቆም ከፈለጋችሁ ይሄ ቤት የአባቴ ልጅ ነው። ቆይ እንደገና መልሽው፣ የአባቴ ልጅ ሼር አድርጉላት ትምጣ። ድራማ ነው ነግሮ እኮ ነው የገቡት። እኛንን እንጂ እየደነዘን ነው እነሱ የሚሉትን ነገር እውነት። አሁን ሳስበው ጌታ ዝም በሉ። ኧረ ፋኒ አይደለችም። ፋኒ ኦፕሲ ሃንድ የምትባል ልጅ ነው። ኦፕሲ በእንጨቷ እናቷን እና ትምጣ እዚህ ደግሞ እኮ እናቷን ትነፋ የሃይምና የብሩክ በፎቶ ነው ያደረገችው። ተዘጋጅታስመስሉ በእናታችሁ እኔ ቆይ ወይ ቤቴን ልክፈትና ነው እንጂ የምሄድባት ቆይ የሚለኝ አልፈልግም። አንድ ገነት የምትባለው ከፎቶ አውጥቼ በስባሳ ድራማ ነው ነግሮ እኮ ነው የገቡት። እኛንን እንጂ እየደነዘን ነው እነሱ የሚሉትን ነገር እውነት። አሁን ሳስበው ጌታ የፍቅር ጥያቄ ራሱ ያቀረቡት ውሸት ነው የሚመስለኝ። እንደዚህ እነሱ ከሆነ እግዚአብሔርም ያስብላል እንዴ? ለምን ሰው የምታምኑትን ሰው እንዴት ነው መጨማለቅ? የእናትሽ እንትን ውስጥ ገብቶ ይጨማለቅ። አባት ይገላ እናትሽን ሻርሙጣ አባት እዚህ አንድ ያዳምጪ ግማታም እኛ እነሱን አይተን ነው ትንሽ የምንረጋገው። ግን አሁን ደግሞ ይብያስባስ እንደው ሁለተኛ ሰብስክ የምር እኔ ያው ትኗን እቺ ደግሞ አስመሳይ ቦስ ናት እኮ። ማነች እቺ ቪዲዮ አድርጎ ማናት? እኔ እኮ በቃ ልውጣ እንጂ እኔ ራሴ አይችልም እንደዚህ። ዝም በይ እናንተ ትዕግስቱን አላችሁ ልጆች። ምን አባቱ አገባች እንቺ እከካም የሸርሙጣ ልጅ በስባሳ ጥምብ ግማታም። ቆይ አባቴ ልጅ ደግሞ ትምጣ እዚህ። እኔ ቆይ እሷ ልጅ ቆይ እንዴት እንደምፋታት አሳያታለሁ። እኔ ወንድ ነኝ እንግዲህ ልጆችን የሚያስጠላጊያት ላይ ማይመጥን ነገር ሚዲያም የማይመጥን ነገር ይዞ እነሱ ይሆናል ይመጥናል ብሎ ሊያስቡ ብሩኬ ግን አይመጥነው። ከዚህ በፊት አናቅም እንደ እሱ ለሴት ልጅ ምን ያህል ክብር ምን ያህል ቦታ ያለው ልጅ አናቅ። በዚህ ያህል ተራና እንደዚህ ያለ ነገር ያደርጋል ብለን አይደለም። ትናንትና ቪዲዮ ያየ ሰው እራሱ አንድ ቀን ያየ ሰው እንደዚህ እንደማያደርግ ያውቃል። ግን እነሱ ምንድን ነው የሚለው? እኔ አላደረኩም ብልግና አድርጌ ለምንድን ነው ሚዲያ የምወጣው? እና እኛንም እንደ ያደረግነው ከልጅ ከሴትዮዋ ጋር ምን አይነት ነገር ነው የሚናገረው? እናትሽንና የእናትሽን እንትን ማህይም ይሁን አንቺ ግማታም። ተረጋጊያን እየቆይ
አልረጋጋም። እናንተ በጣም ተረጋጊዎች ሰዎች ናችሁ። ቻው ባካችሁ። እኔ መስማት እንትናችሁ እንዴት እንደሚያስጀምር በጣም ሰው ላይ ማላገጥ። ማንም እኮ እየደደበ የለም። እንለያይም እንለያያለን። እነማን ናቸው? ስማቸው እነማን ናቸው? እኔ ስማቸው አባቴ ልጅ ሼር እያደረኩ ነው። አልረጋጋም። እኔ በልጆቹ ማንም ሰው ከመጣና ሼር እያደረኩ እኮ ነው። እንጠይቃቸውና ከዛ በኋላ ብንናገር አይሻልም? ቆይ እስኪ ይህንን እንትን ጽሁፍ ነው የማነበው እኔ። እናንተ ተረጋጓ፣ ጨብጭቡ። እኛ እኮ ከሀቅ ጋር ነው የምንወዳቸው እነዚህ ልጆች በእውነተኛ። እኔ ዳይመንድ የሚሰጥ በሆን ቢኖረኝ ዳይመንድ እያርከፈከፉ ለእነሱ እንትን ብል ደስ ይለኛል። ምን አባሽ አላችሁ ግማታሞች፣ ጥንቦች ተውልለኛ። አንቺ አንድ ደጋፊ ሆንሽና 10 ገስት ላይ ቁጭ ብለሽ ምን አባሽ ምድረት ትላምና ሻርሙጣ። ሽንት ቤትሽን አርፈሽ ጠቢ። ግማታም በእነሱ ከመጣ እና እናቴ ክብሯን ካጣች እንደዚህ ነው ሚዲያ ላይ ማዋረዳል። ልንገራችሁ እኔ አባቴ ልጅ እንኳ ሼር ሳረግላት አትመጣም። አትበሉኝ፣ ወደዛ አታጨብጭቡብኝ። እዚህ ኮመንት ላይ እናንተ ምንም አያገባ፣ ራሳችሁን አትወክሉም። እኔ ራሴ ወክዬ ነው የምናገረው። እዚህ ጋር ግማታሞች ደግሞ የሚመጥን በሀይሚና በብሩኬ እንደነሱ ሚዲያ ላይ አክባ እዚህ ጋር ትመጣላቸዋለች። እሺ እንትና መቅሊ ምን አይነት ሰው እንደሆነ የመቅሊን አባት እኮ እናንተ በቅርብ እኮ ምን ስትሉ እንደሰማን ሰምቻለሁ። እመቤቴን ነው የምለው። አባቷ ከታመሙ ቆይቷል። እስቲል እስከ ቀደም ስትሏት ነበረችን ልጅ አፈር ገብተው እንኳን አባቷን አላሳረፋችሁም እናንተ ባለጌዎች፣ ግማታሞች። ወይ 1 ብር ስጡ አልተባላችሁ። አባቷ ያረፉትን ልጅ እንኳን ምን እያላችሁ ነበረ? አባቷ ከታመመ ቆይቷል። የእናንተ ቤት እያንዳንድሽ እያንኳኳ ይግባብሽ። ሞትና በሽታ ጥንቦች። እኛ የሀይሚ እህቶች አትበሉብን። እዚህ ሁሉም እየተቀላቀለ የሀይሚ እህቶች ሁሉ ነገር 1-2 ፎቶ ካደረጉ የሀይሚ እህቶች ገደል ግቡ። እናንተ ራሱ የሀይሚ እህቶች አትበሉ። እናውቃለን አንድ አሾካካው አንዬ እኮ አንዳንድ ሰው እንግዲህ ታውቂያለሽ፣ ልትሰድቢውም ግራ የተጋባሽው ሰው አለ። ወዳጅ መስሎታል። ከ3 ቀን በፊት እግዚአብሔር እንደው ብረስቻ አልነገርኩሽም? የመግዲ አባት ከታመመ እንደው ልጅቷ አባቷ እንኳን ሞቷል። እርፍ ይበሉበት እስቲ ተዋት። የብሩኬን ታሞኛ ታውቂያለሽ፣ ምቀኛ አለ። ታውቂያለሽ፣ አንዳንድ ጊዜ ደግሞ ያለማስተዋል የምንናገራቸው ዋጋ ያስከፍሉናል ብዬ እኮ ነው እኔ። ለምሳሌ አሁን እዚህ ጋር ያሉ ሰዎች እነማን ናቸው? ተጠርተው ይጠየቁ። ለምን እንዳሉ ምን አገባቸው? ስለምንድን ነው የሚያወሩት? ስለነሱ ልጆች ያውቃሉ? ስለራሷ ማንነቷ ራሱ ግራ የተጋባች ወዴት መውጫ ያጣች ስለ ሰው ብታወራ ይደንቅሻል። አንዬ ምንም እኮ አይደለም፣ ግን ለምን እንደዛ ይላሉ? ለምንድን ነው የሚሳደቡት? እዛ ላይ መሀል ላይም ስድብ አለ። ለምንድን ነው የሚሰደበው? ልጁ ባላረገው ነገር ቢያደርግም እንኳን አደረገ። የምትቀበለው የራሱ ሰው አለች። ቤት ጠርተዋል። ገነት የምትባለው ቤት እንትን የአባቴ ልጅ የምትባለው ቤት